بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين وصلى الله وسلم على عبده ورسوله نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? አልአዝካር ወልአዳብ ክፍል 44 የዛሬው ትምህርታችን አዳቡል አክሊ ወሹርቢ ነው የሚለው። አዳቡ ስነ ስርዓት፣ አልአክሊ የመብላት፣ ወሹርቢ የመጠጣት፣ የመብላትና የመጠጣት አዳብ ስነ ስርዓት፣ ይህን በተመለከተ ነው። ቁጥር 101 አዳቡ ስነ ስርዓት አልአክሊ የመብላት ስነ ስርዓትን በተመለከተ ያመጋገብ ስነ ስርዓትን በተመለከተ እንግዲህ እንማማራለን። ቁጥር 1 قال النبي صلى الله عليه وسلم ነቢ عليه الصلاة والسلام እንዲህ አሉ። ያ ጉላሙ አንተ ልጅ ሆይ አሉት፣ ሰሚላህ ቢስሚላህ በል፣ ቢስሚላህ ብለህ ብላ፣ ወኩል ብላ፣ ቢየሚኒክ በቀኝህ ብላ፣ ወኩል ብላ፣ ሚማ የሊክ ከፊት ለፊትህ ብላ ብለው መከሩት ያንን ልጅ ማለት ነው። እንግዲህ ከዚህ ሶስት ነገር እንማራለን። አንደኛው ልንመገብ ስንል ቢስሚላህ ማለት ቢስሚላሂ ማለት አለብን፣ የአላህን ስም ማውሳት አለብን ልንበላም ልንጠጣም ስንል። ሁለተኛ ደግሞ በቀኝ እጃችን ስንጠጣም ስንበላም በቀኝ እጃችን መብላት አለብን መጠጣት አለብን። ሶስተኛው ደግሞ ከፊት ለፊታችን ምግብ ስንመገብ ከዛም መቆንጠር የለብንም፣ ከፊት ለፊታችን ነው መብላት ያለብን። ከሰው ፊት ሄደን መቆንጠር የለብንም፣ ከፊት ለፊታችን ነው መብላት ያለብን። እና ለልጆቻችንም ይሄንን አዳብ ስነ ስርዓት ማስተማር አለብን። እና እንግዲህ ይሄን ሐዲስ ከዚህ በፊት በሌላ ኪታብ ላይ ተምረነዋል። እዚህ ጋር አጠር ተደርጎ ነው የመጣው። እንግዲህ ይሄን ያወራው ማን ነው? የኡሙ ሰላማ ልጅ ነው። የተመከረው እሱ ነው። ማን ነው? ዑመር ቢን አቢ ሰላማ፣ የአቢ ሰላማ ልጅ ማን ነው? አቢ ሰላማ ከሞቱ በኋላ ኡሙ ሰላማን ነቢ አለይሂ ሰላቱ ወሰላም አግብተዋታል። እና ልጅ ነበራት። ያ ልጅ እንግዲህ እጄ ትሪውን ትዞር ነበር፣ ተጢሹ ትዞር ነበር። ከዛም እየቆነጠርኩ በላ ነበረ። ከዛ የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም እንዲህ አሉኝ፣ ያ ጉላም አንተ ልጅ ሆይ አሉኝ፣ ሰሚላህ ቢስሚላህ በል፣ ወኩል ብላ፣ ቢየሚኒክ በቀኝህ ብላ፣ ወኩል ብላ፣ ሚማ የሊክ ከፊት ለፊትህ ብላ ብለው መከሩኝ ብሎ ራሱ ይህንን ሐዲስ ሲያድግ አወራው ማለት ነው። ያችሁ ለልጆች አንድ ነገር ስናስተምራቸው ያንን አይረሱም የተባሉትን ማለት ነው። እንግዲህ ነቢ አለይሂ ሰላቱ ወሰላም እንዲህ ብለውኛል ብሎ መከሩኝ፣ ይሄን ብለው መከሩኝ እና እጄ ከዛም እየቆነጠርኩ በላ ነበረ። ከዛም የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም ይሄንን ብለው መከሩኝ ብሎ አወራው ሐዲሱን ማለት ነው። ስለዚህ እኛም ለልጆቻችን ማስተማር አለብን። ከዛም እየቆነጠሩ ሲበላ ዝም ልጆቻችን ልቅ አድርገን ማሳደግ የለብንም። በኢስላማዊ አዳዊ ስነ ስርዓት ኮትኩተን ማሳደግ አለብን። እና ያ ጉላም አንተ ልጅ ያሉት ሰሚላህ ቢስሚላህ በል፣ ወኩል ብላ፣ ቢየሚኒክ በቀኝ ብላ፣ ወኩል ብላ፣ ሚማ የሊክ ከፊት ለፊትህ ብላ ብለው መከሩት ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ሁለተኛው ደግሞ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ኩሉ ብሉ አሉ፣ ፊል ቀስዐህ ፊ ላይ አልቀስዐቲ በትሪ ላይ ብሉ አሉ። በትሪ አይ እዚህ ጋር ምንድነው አልቀስዐህ ብሎ ማለት አይ ማለትም አልቀስዐህ ብሎ ማለት ኢናኡን እቃ ነው። ሚንከ ኸሸቢን ከእንጨት የሆነ ወገይሩሃ ከሌላም ሊሆን ይችላል። ምሳሌ በዛን ዘመን ከእንጨት ሊሆን ይችላል። አሁን ደግሞ በተለያየ አይነት አለ። ከብረትም ሊኖር ይችላል፣ ከአልሙኒየም ከተለያዩ አይነት ማለት ነው። በትሪ ይሁን ብቻ እና ኢናኡን እቃ ነው። አልቀስዐህ የሚባለው ኢናኡን እቃ ነው። ሚንከ ኸሸቢን ከእንጨት የሆነ ወገይሩሃ ከሌላም ከተለያዩ ማለት ነው። ሚስሉ ሀይሱን አምሳያ ፊል ሁክም በዛ ሁኔታ የሚሰሩ ማለት ነው። በተለያዩ ሁኔታዎች የሚሰሩ በተለያየ እቃዎች የሚሰሩ ትሪዎች በዛ ብሉ አሉ። ተዛ ሚን ስትበሉ ደግሞ ሚን ከጀዋኒ ቢሃ ከጎን ብሉ። ከጎን ማለት ነው። ከጎን ሚን ከጀዋኒ ቢሃ ከጎን ብሉ፣ ከዙሪያዋ ማለት ነው። ከጎን ብሉ። ወላ ተእኩሉ አትብሉ፣ ሚንከ ወሰዲሃ ከመካከሏ አትብሉ። ፈኢነ እኮ አልበረከተ በረካ እኮ ተንዚሉ ይወርዳል፣ ፊ ላይ ወሰዲሃ በመካከሏ ላይ በረካ የሚወርደው በመካከሏ ላይ ነውና ከዳር ብሉ፣ ከመካከል ዘላችሁ አትብሉ አሉ። ስለዚህ አንድ ሰው መካከል ያለውን ዘሎ ቢበላ ያንን ሌላኛው ያችን በረካ አያገኝም ማለት ነው። ግን ሁሉም ከዳር እየበላ መካከል ሁሉም ይደርሳል፣ ሁሉም ያችን በረካ ያገኛል፣ ይሰራጫል ማለት ነው። ግን አንድ ሰው ብቻ ያንን ጎንትሮ ከበላው ምን ዋጋ አለው? ስለዚህ
በረካውን አንድ ሰው ብቻ ወሰደው ማለት ነው። ስለዚህ ይሄ አዳብ ነው። ምግብ ስንበላ ከዳርዳር ሁሉም ከዳርዳር እየበላ ሁሉም መካከል ይሄዳል ማለት ነው። ጠይብና ከዳርዳር ብሉ ኩሉ ብሉ ፊል ቀስዐህ በትሪ ላይ ብሉ ሚንከ ጀዋኒቢሃ በትሪ ላይ እንዲሁም አላደል በተለያየ እቃ ማለት ነው። በትሪ ላይ ብሉ በሳህንም ሊሆን ይችላል ምናምን ገበቴ ማለት ነው። ሚንከ ጀዋኒቢሃ ከዳርዳር ብሉ ወላ ተእኩሉ አትብሉ ሚንከ ወሰዲሃ ከመካከሏ ፈኢነ እኮ አልበረከተ በረካ እኮ ተንዚሉ ይወርዳል ፊ ላይ ወሰዲሃ በመካከሏ ላይ በረካ ይወርዳልና ነው። ረዋሁ ዘግበውታል አሕመዱ ኢማም አሕመድ ዘግበውታል። ቁጥር 3 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢዛ ጊዜ ወቀዐት በወደቀች ጊዜ ሉቅማ ጉርሻ ማለት ነው። እንግዲህ ልንጎርስ ስንል ስትወርቅ ማለት ነው። ሉቅመቱ ጉርሻ በወደቀች ጊዜ አሐዲኩም ያንዳችሁ ጉርሻ በወደቀች ጊዜ ፈልየኹዝሃ ይያዛት ያንሳት፣ ፈልዩሚድ ያስወግድ ማ ነገር ካን ያለበትን ነገር ቢሃ በሷ በዛች ምግብ ማለት ነው። ሚንከ አዘን ከቆሻሻ ያለበትን ነገር ያስወግደው። ከዛ ወልየእኩልሃ ይብላት ወላ የድዐሃ አይተዋት ሊሸይጣን ለሸይጣን አይተዋት። እንግዲህ ልንጎርስ ስንል ጉርሻ ወደቀብን፣ ልንጎርስ ስንል ወደቀ ወይም ቁርስ ብሎ ወደቀብን ከእጃችን ምን ሊያመልጠን ይችላል? ቆሻሻ ያለበትን እንጥለዋለን ማለት ነው። ቆሻሻ ያልነካውን ደግሞ እንበለዋለን ማለት ነው። ይህ ችግር የለውም። ምሳሌ ሶፍራ ላይ አሁን ደግሞ ሶፍራ ላይ እየበላን ሊሆን ይችላል። ከሶፍራው አንስተን መውሰድ አለብን እንጂ ለሸይጣን መተው የለብንም። ሸይጣን እኛን ሊጋራን አይችልም። ስለዚህ ለሱ መተው የለብንም የታባቱ። ስለዚህ ያንን መብላት አለብን አንስተን። ሰው አሁን ምሳሌ አንዳንድ ሰው ሊጠየፍ ይችላል። ቆሻሻ ካለው ቆሻሻ ላይ መሬት ከወደቀ ያቺ የነካትን መጣል፣ ያልነካውን መብላት ምን ችግር አለው? ስለዚህ ይሄ ደግሞ ሱና ነው። ይህንን ሱና መከተል አለብን። ኢዛ ጊዜ ወቀዐት በወደቀች ጊዜ ሉቅመቱ ጉርሻ አሐዲኩም ያንዳችሁ ጉርሻ በወደቀች ጊዜ ፈልየኹዝሃ የያዛት ያንሳት፣ ፈልዩሚጥ ያስወግድ ማ ካነ ማ ነገር ካነ ያለበትን ቢሃ በሷ በዛች ጉርሻ ሚንከ አዘን ከቆሻሻ ያለበትን ያስወግድ። ወልየእኩልሃ ይብላት ወላ የድዐሃ አይተዋት ሊሸይጣን ለሸይጣን አይተዋት። ረዋሁ ሙስሊም ዘግበውታል። ስለዚህ ለሸይጣን መተው የለብንም። ቆሻሻ የነካውን ነገር ማስወገድ አለብን፣ ያልነካውን ደግሞ መመገብ ማለት ነው። ቁጥር 4 መዓበ አነውረው አያውቁም። ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም አነውረው አያውቁም። ጣዓመን ምግብን ቀጡ በጭራሽ በፍጹም ምግብን አነውረው አይብ አውጥተው አያውቁም። ኢንሽተሃሁ ከፈለጉት አከለሁ ይበሉታል። ወኢን ከሪሃሁ ከጠሉት ደግሞ ተረከሁ ይተውታል እንጂ ይሄ እንደዚህ ነው፣ ይሄ ጨው በዝቶበታል፣ አንሶታል፣ ቀጥኗል፣ ወፍሯል ብለው አያውቁም። አንድም በጭራሽ ማለት ነው። ምግብን አነውረው አያውቁም ብለው ከነቢ ዓለይሂ ሰላቱ ወሰላም ባህሪያቶች ብለው አቢ ሁረይራ ያወሩት ሐዲስ ነው ማለት ነው። እና እንግዲህ ምግብን አንድም ቀን አነውረው አንድም በጭራሽ አነውረው አያውቁም አሉ አቢ ሁረይራ ነው ያወሩት ይሄን ሐዲስ። እና የነቢ ዓለይሂ ሰላቱ ወሰላም ባህሪ መላበስ አለብን። እኛሳ ስናማርም ማመንለው እንደዚህ ሆኗል፣ ሆርጧል፣ አንሷል፣ ቀንሷል እያል ስለዚህ ከጣፈጠ መብላት ካልጣ ዝም ማለት አለብን። እና በጭራሽ አነውረው አይብ አውጥተውለት አያውቁም የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ቁጥር 102 አዳቡ ስነ ስርዓት ነው። አሹርቢ የመጠጣት ስነ ስርዓት። እንግዲህ አመጋገብ ስነ ስርዓትን አየን። የመጠጣት ስነ ስርዓት ቁጥር 1 ነሃ ከለከሉ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዓለይሂ ሰላቱ ወሰላም ከልክለዋል። አን ሹርቢ መጠጣትን ቃኢመን ቆሞ መጠጣትን ነቢ ዓለይሂ ሰላቱ ወሰላም ከልክለዋል። ስለዚህ ስንመገብም ስንጠጣም ቁጭ ማለት አለብን። ረዋሁ ሙስሊም ዘግበውታል። ቁጥር 2 ነሃ ከለከሉ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዓለይሂ ሰላቱ ወሰላም ከልክለዋል። አን ነፍኺ መንፋትን ፊ ላይ አጣዓሚ ምግብ ላይ ወሸራብ መጠጥ ላይ መተንፈስም ማለት ነው። እፍ ብሎ መንፋትን ማለት ነው። እንግዲህ ትኩስ ነገር ሊሆናል የምንጠጣው ነገር ትኩስ ሊሆን ይችላል። ያ የምንመገበው ነገር ትኩስ ሊሆን እፍ ማለት የለብንም ማለት ነው። ስለዚህ መንፋት ምግብ ላይም መጠጥም ላይ መንፋት መተንፈስ የለብንም። እፍ ብለን መንፋት የለብንም ማለት ነው።
ረዋሁ አሕመድ ኢማም አሕመድ ዘግቦታል። ቁጥር 3 ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ ኢዛ ጊዜ ሸሪበ በጠጣ ጊዜ አሐዱኩም አንዳችሁ ፈላ የተነፈስ አይተንፍስ ፊል ኢናኢ እቃው ላይ አይተንፍስ። ምሳሌ ውሃ እየጠጣሁ ብለን አፋችን ትንፋሽ ወደዛ ወደምንጠጣው ነገር ማተንፈስ የለብንም ማለት ነው። እዛ መጠጥም ላይ ምግቡ ላይ መተንፈስ የለብንም ብለን መተንፈስ የለብንም ማለት ነው። ፈላ የተነፈስ አይተንፍስ ፊ ላይ አልኢናኢ እቃው ላይ ማለት ነው። እዛ የሚጠጣበት እቃ ላይ አይተንፍስበት አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ቁጥር 4 ካነ ነበሩ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ነበሩ ይተነፍሱ ነበረ ፊ ሸራቢ መጠጥ ላይ ፊ ላይ አሸራቢ በሚጠጡ ጊዜ ማለት ነው። ሰላሰን 3 ጊዜ የተነፍሱ ነበር። አይ እዚህ ጋር ቁጥር ተቀምጧል። እንግዲህ እዛ እቃው ላይ ሳይሆን የሚተነፍሱት አይ ማለትም ኢዛ ጊዜ ሸሪበ በጠጡ ጊዜ የተነፈሱ ይተነፍሳሉ። ኻሪጀ ውጭ ማለት ነው። ኻሪጀ ውጭ አልኢናኢ ከእቃው ውጭ ማለት ነው። ሰላሰን 3 ጊዜ ይተነፍሱ ነበር። ከቤቱ ከእቃው ውጭ ከጠጡ በኋላ 3 ጊዜ ይተነፍሱ ነበር። እቃው ላይ አይደለም። እቃው ላይማ ይሄ ቁጥር 3 ላይ ተከልክለናል ማለት ነው። ስለዚህ እቃው ላይ እንዳትተነፍሱ ብለው መክረውናል ማለት ነው። ስለዚህ ነቢ አለይሂ ሰላቱ ሰላም የተነፈሱት ከእቃው ውጪ 3 ጊዜ ይተነፍሱ ነበር። ይተነፍሱ ነበር ፊ ሸራቢ በጠጡ ጊዜ ማለት ነው። ሰላሰን 3 ጊዜ አይ ማለትም ኢዛ ጊዜ ሸሪበ በጠጡ ጊዜ ይተነፍሳሉ። ኻሪጀ ውጭ አልኢናኢ ከእቃው ውጭ ሰላሰን 3 ጊዜ ይተነፍሳሉ። እቃው ላይ ሳይሆን ከእቃው ውጭ ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ፈጠን ብለው እንድጨርሰው ነው። 103 አልፈራጉ ስንጨርስ ሚነል አክሊ ከምግብ ወሹርቢ ከመጠጣት ስንጨርስ ምን ማድረግ አለብን የሚለውን እናያለን። አልፈራጉ ስንጨርስ ሚነል አክሊ ከምግብ ወሹርቢ ከመጠጣት። ቁጥር 1 አመረ አዘዙ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም አዘዙ ቢልዕቂል አሳቢዕ ቢልዕቂ መላስን አልአሳቢዒ ጣትን መላስን ወሰሕፈ እንዲሁም ትሪውን ወሰሕፈቲ ትሪን መላስን አዘዙ። ወሰሕፈ ማለት አይ ማለትም የተመሰሑ ይበሱ ማያንን አዕላ ላይ ያለውን አልኢና እቃው ላይ ያለውም ማለት ነው። ትሪው ላይ ያለውም ማለት ነው። ሚንከ አፈሪ ፋና ማለት ነው። ምግብ ያረፈበትን ማለት ነው። አጣዓሚ አፈሪ ያረፈበትን አጣዓሚ ምግብ ያረፈበትን ቢልአሳቢዒ በጣቱ ማለት ነው። ይበስ ثم ከዛም የሙሱ ይምጠጠው አሳቢዐሁ ጣቱን ይምጠጠው ማለት ብሎ ይሞስሙሰው ማለት ነው። በአፉ ማለት ነው። طيب ስለዚህ ምግብ ከበላን በኋላ ጣቶቻችንን መምጠጥ ማለት ነው። ደግሞ አለው ቢልዕቂ መላስን አዘዙ ቢልዕቂ መላስን አልአሳቢዒ ጣትን መላስን ጣቶችን መላስን ወሰሕፈቲ እንዲሁም ትሪውን ማለት ነው። ትሪውን አንስቶ መላስ ሳይሆን ታች ላይ እንግዲህ ተናግሬያለሁኝ። በእጃችን ሙጥጥ አድርገን በጣቶቻችን ሙጥጥ አድርገን ተዛ ባፋችን ብለን መምጠጥ ማለት ነው። ወቃለ አሉ ነብያችን ኢነኩም እናንተ እኮ አሉ ላተድሩነ አታውቁም ፊ አይህ ፊ ላይ አይህ የትኛው ላይ እንደሆነ አልበረከቱ በረካ ያለው የትኛው ላይ እንደሆነ አታውቁምና እሱን መስሙሱ ጣታችሁንም መስሙሱ እንዲሁም ትሪው ላይ ያለውን ምግቡ ያረፈበትን ትሪው ላይ ማለት ነው። እሱም በእጃችሁ ሙጥጥ አድርጋችሁ እጃችሁን ምጠጡት ሞስሙሱት አሉ። የትኛው ላይ በረካ እንዳለ አታውቁምና አሉ። ስለዚህ ትሪውን ብድግ አድርገን አይደለም የምንልሰው፣ በጣታችን እንደዛ ሙጥጥ እናደርግና ጣታችን ደግሞ እንልሰዋለን። እጃችን ላይ ምግብ እያለ ጣቶቻችን ላይ ምግብ እያለ መታጠብ የለብንም። ይሄ እንግዲህ ሱና ነው። ይሄ ጨምላቃ ይላሉ አንዳንድ ሰው እንደዛ ሲደረግ ይሄ ጨምላቃ ጅንት መሰመሳል አልጠገብክም እንዴ ምናምን ይላል። ይሄ ሱና ነው። ሰውን አትስሙ ማለት ነው። እንዲሁም እነሱም ምከሯቸው ይህን የሚሉትን። طيب አመራ አዘዙ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ቢልዕቂ መላስን አላሳቢዒ ጣትን መላስን አዘዙ። ምግብ ከበላን በኋላ ማለት ነው፣ ከጨረስን በኋላ ወሰሕፈቲ እንዲሁም ትሪውን ማለት ነው። ወቃለ አሉ ኢነኩም እናንተ እኮ ላተድሩን አታውቁም ፊ አይህ የትኛው ላይ እንደሆነ በረካ ያለው የትኛው ላይ እንደሆነ አታውቁም። ስለዚህ ትሪውንም ጣታችሁንም ሞጠጡ አሉ። ما في هذه عينة كباب هذه المحمر زين المحمر وانا كباب ايش كذا اللي يسوي استوي
እሺ ጠይብ እዚህ ነው ያቆምኩ። ኢነኩም እናንተ እኮ ላተድሩን አታውቁም ፊ አይህ በየትኛው ላይ አልበረካ በረካ በየትኛው ላይ እንዳለ አታውቁምና ብለዋል። ስለዚህ ትሪውንም ጣቶቻችን ምጥጥ ማድረግ አለብን ማለት ነው። እሺ ረዋሁ ሙስሊም ዘግበውታል። ቁጥር 2 ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢነላህ አላህ እኮ ለየርዳ ይወዳል ዐኒል ዐብዲ ከባሪያው ይወዳል አየእኩለ ሲበላ እንግዲህ አንድ ባሪያ ማለት ነው። አየእኩለ ሲበላ አልአክለተ ምግብን ሲበላ ፈየሕመደሁ እንዲያመሰግነው ዐለይሃ በሷ በዛች በበላት ምግብ بس خلط العيش الابيض ويا المحمر ተቆራረጠብኝ አሁን። እሺ አየእኩለ ኢነላህ አላህ እኮ ለየርዳ ይወዳል ዐኒል ዐብዲ ከባሪያው ይወዳል አየእኩለ ሲበላ አልአክለተ ምግብን ሲበላ ፈየሕመደሁ እንዲያመሰግነው ዐለይሃ በዛች በበላት ምግብ ዐለይሃ በሷ በየቷ በዛች በበላት ምግብ አላህን ሲያመሰግኑ አላህ ይወዳል፣ አላህ ይደሰታል ማለት ነው። ወይም ደግሞ የሽረበ ሲጠጣ አንድ ባሪያ ወይም ደግሞ የሽረበ ሲጠጣ አሸርበተ መጠጥን ሲጠጣ ፈየሕመደሁ እንዲያመሰግነው ዐለይሃ በሷ እንዲያመሰግነው አላህ ይወዳል። እንግዲህ በዛች በበላናት ምግብ በጠጣናት መጠጥ አላህን ስናመሰግነው አላህ ይወዳል፣ አላህ ይደሰታል ማለት ነው። የሆነ ነገር በልተን የሆነ ነገር ጠጥተን አልሐምዱሊላህ ስንለው አላህ ይወዳል ከኛ ማለት ነው። እደግመዋለሁኝ እየተቆራረጠብኝና ነው ሴትዮዋ እየመጣች። ኢነላህ አላህ እኮ ለየርዳ ይወዳል ዐኒል ዐብዲ ከባሪያው ይወዳል፣ አላህ ከባሪያው ይወዳል። ያ ባሪያ ምን ሲያደርግ አየእኩለ ሲበላ አልአክለተ ምግብን ሲበላ ፈየሕመደሁ እንዲያመሰግነው ዐለይሃ በሷ በበላት ምግብ እንዲያመሰግነው አላህ ይወዳል። ወይም ደግሞ የሽረበ ሲጠጣ አሸርበተ መጠጥን ሲጠጣ ፈየሕመደሁ እንዲያመሰግነው ዐለይሃ በዛች በጠጣት ምግብ በዛች በጠጣት መጠጥ ማለት ነው እንዲያመሰግነው አላህ ይወዳል። ስለዚህ በበላነው ምግብ በጠጣነው መጠጥ ስናመሰግነው አላህ ከኛ ይወዳል ማለት ነው። አላህ ደስ ይለዋል ማለት ነው። ረዋሁ ሙስሊም ዘግበውታል። ምሳ ቅርብ እየተባልኩኝ ፈጠን አድርጌዋለሁ። ስህተት ካለም እያረማችሁኝ። ሀዛ ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።